ክብር ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን። ይህ የድንቅ መካር ቤተክርስቲያን ድምፅ ነው። ይህ መልእክት የምትሰሙ ሰዎች ሌሎች ደግሞ መልእክቶቻችን እንዲሰሙ ሼር ብታደርጉልን አገልግሎታችን ያግዛል። ይህ አገልግሎት ሰዎች የእግዚአብሔርን ቃል እንዲሰሙ፣ እንዲማሩ፣ እንዲጽናኑ፣ እንዲታነጹበት እግዚአብሔር ያዘጋጀው የከፈተው በር ነውና በዚህ እግዚአብሔር በሰጠን ዕድል መጠቀም መቻል አለብን። ሌሎችም እንዲጠቀሙ መርዳት አለብን። በዚህ የወንጌልን ስራ በመስራት ሰዎች ወደ እግዚአብሔር መንግስት እንዲጨመሩ ማገዝ መቻል አለብን። በዚህ አገልግሎት ደግሞ ተጠቃሚ የሆናችሁ የተለያየ ጥያቄ ያላችሁ፣ ጸሎት የምትፈልጉ፣ ምክር የምትፈልጉ ደግሞ ባለን ስልክ ቁጥር በመደወል ወይም ደግሞ በቢሮ በአቅራቢያ ካላችሁ ተገናኝተን በእግዚአብሔር ቃል እውነት ምክርን፣ ጸሎትን ለሚያስፈልጋቸው ማድረግ ይቻላል። ክብሩ ለእግዚአብሔር ይሁን። የዛሬው መልእክታችን ከማርቆስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ ያለውን ክፍል እስከ 29 ያለውን ነው የምንመለከተው። በዚህ ውስጥ በእግዚአብሔር ላይ ስለመታመን፣ በእግዚአብሔር ላይ ስለመደገፍ፣ እግዚአብሔርን ተስፋ ስለማድረግ፣ የእግዚአብሔርን ቻይነት እንድናምን፣ በእግዚአብሔር ቻይነት አምነን እንድንጸልይ፣ እንድንቆም የሚያሳየን መልእክት ነው። ሰዎች ላሉባቸው ጥያቄዎች፣ ፈተናዎች የተለያዩ ሙከራዎችን ያደርጋሉ። በተለያየ መንገድ ይሄዳሉ። መፍትሄ አለ ተብሎ በተባለበት ስፍራ ሁሉ መፍትሄ ለማግኘት ገንዘባቸውን ያወጣሉ። አዋቂ ነው ወደሚባሉ ሰዎች ይሄዳሉ። መፍትሄ ላያገኙ ይችላሉ። ስለዚህ መፍትሄ ባላገኙ ጊዜ ተስፋ ይቆርጣሉ። ግን እግዚአብሔር ይችላል። እኛ በጠበቅነው ባሰብነው ሳይሆን ባላሰብነው መንገድ እግዚአብሔር ወደኛ ይመጣል። እኛ የነገሮችን ክብደት እናያለን። የያዝነው ችግር፣ ያለንበት ሁኔታ ክብደታችንን፣ ችግራችንን እንመለከታለን። እግዚአብሔር ግን ለእኛ የከበደንን፣ ለእኛ የማይቻለውን እግዚአብሔር ይችላል። ይችላሉ ብለን የምንላቸው ሰዎች ጋር ሄደ፣ ባለመድኃኒቶች ጋር ሄደ፣ ግን ላይችሉ ይችላሉ። የሚችል ጌታ እንዳለ ልናምን ያስፈልጋል። 12 ዓመት ደም የሚፈሳት ሴት በመጽሐፍ ቅዱሳችን ብዙ ባለመድኃኒቶች ጋር ሄዳለች፣ ሮጣለች፣ ገንዘቧን አወጣለች። ያልሄደችበት ስፍራ የለም። ማናችንም እንደምናደርገው አሉ በሚባሉ በዘመኑ ባለመድኃኒቶች፣ ሐኪሞች ወደሚባሉ ሰዎች ሄዳለች። መጽሐፍ ቅዱስ እንደሚነግረን ከሰረች ይላል። ያላትን ኑሮዋን ሁሉ አሟጠጠች ይላል። ነገር ግን መዳን አልቻለችም። ለውጥ ማግኘት አልቻለችም። የሚፈውሰው ጌታ፣ ፈዋሹ ጌታ በመንደሯ ባለፈ ጊዜ ይህ ፈዋሽ ጌታ እሱ ይችላል በሚል እምነት ብዙ ሰዎች እያጋፉትና ከበውት እየሄዱ ባሉበት ሴት አንድ ነገር አለች። ወደ ጌታ ኢየሱስ ክርስቶስ መቅረብ የምትችልበት ሁኔታ አልነበረም። ምክንያቱም ሕዝቡ ብዙ ነው። አቅም ያላት ሴት አልነበረችም። ምክንያቱም 12 ዓመት ደም ሲፈሳት የነበረች ሴት ነች። ብዙ የዋተተች፣ ብዙ የወጣች፣ ብዙ የወረደች ሴት ነች። ደግሞ በአይሁዳውያን ልማድ ካለችበት ሁኔታ የተነሳ ሰዎችን መንካት የሚገባት ሴት አይደለችም። እሷ የነካችው ሁሉ ይረክሳል። እሷንም የነካ ሰው ይረክሳል። በአይሁድ ስርዓት
ወግ እንደዛ ነው። ነገር ግን የናዝሬቱ ኢየሱስ ክርስቶስ በዚያ እንደሚያልፍ ባወቀች ጊዜ ምንም ያህል የሕዝቡ ብዛት ከባድ ቢሆንም እንዲያው የልብሱን ዘርፍ ብነካ እሱ ጋር ደርሼ ልብሱን መንካት ብችል ፈውስ አገኛለሁ የሚል እምነት ነበራት። ይሄ ሁሉ ሕዝብ እየከበበው እያለ እያጋፋው እያለ ከኢየሱስ ክርስቶስ ኃይልን፣ ፈውስን ማግኘት አልቻለም። ነገር ግን ይህች ሴት በእምነት ኢየሱስን ነካችው። በእምነት የልብሱን ዘርፍ ዳሰሰች። በእምነት ወደፊቱ ቀረበች። አላነጋገረችው። ልታነጋግረው እድልም አልነበራትም። ሁኔታዎችን ምቹ አልነበሩም። ነገር ግን በዚያ በማይመች ሁኔታ ውስጥ ኢየሱስ ክርስቶስን የልብሱን ዘርፍ መንካት ብችል፣ ወደ እርሱ መጠጋት ብችል፣ ብዙ የዋተትኩበት፣ ብዙ ገንዘብ ያወጣሁበት፣ ብዙ የደከምኩበት አሉ የሚባሉ ባለመድኃኒቶች ጋር ሄጄ ፈውስ ያላገኘሁበትም የናዝሬቱ ኢየሱስ ሊፈውሰኝ ይችላል ብላ አመነች። ስለዚህ ይህች ሴት በእምነት የልብሱን ዘርፍ ነካች። የደሟ ምንጭ ወዲያው ደረቀ። በጣም የሚያስደንቀው ነገር ጌታችን ኢየሱስ ክርስቶስ አንድ ነገር ተናገረ። ማን ይነካኛል? ኃይል ከኔ ወጥቷል። ለአንድ ሰው አንድ ነገር እንደሆነ መድኃኒት እንደሆነ ገብቶታል። ደቀ መዛሙርቱ አልገባቸውም። ይህ ሁሉ ሕዝብ እያጋፋ ማን ነካኝ ትላለህ አሉት። አይ አንድ ሰው ነክቶኛል፣ አንድ ሰው በእምነት ነክቶኛል አለ። አንድ ሰው በልዩነት ነክቶኛል አለ። ሌላው ይጋፋል፣ ያጋፋል። አንድ ሰው ግን በእምነት ነክቶታል። በእምነት የማይቻለው ይቻላል። ለብዙዎች አልተቻለም። አዋቂዎች ነን ለሚሉ አልተቻለም። ገንዘቧ ፈውስን ሊያመጣላት አልቻለም። ግን ፈዋሹን ጌታ ስለነካችው፣ ፈዋሹን ጌታ ስለዳሰሰችው ኃይል ወጣ፣ ፈውስ አገኘች። ማን ነው የዳሰሰኝ ባለ ጊዜ፣ በቆመ ጊዜ ይህች ሴት ወደ ኢየሱስ ክርስቶስ መጣች። አንቺ ሴት እምነትሽ አድኖሻል፣ በሰላም ሂጂ አላት። ወገኖቼ ይህችን ሴት ያዳናት እምነቷ ነው። በእምነት አድነሻል አላት። እምነትሽ አድኖሻል አላት። ሳታነጋግረው፣ ችግሯን ሳትነግረው በመንካት ብቻ ፈውስን አገኘች። በእምነት ፈውስን አገኘች። ዛሬም ጌታ ለሚታመኑት ለሚያምኑት ሰዎች ኃይልን ያደርጋል፣ ፈውስን ያደርጋል፣ ተአምራትን ያደርጋል። ለ12 ዓመት ያልተቻለውን በማይክሮ ሰከንድ በጌታ በማመን ብቻ ያለምንም ክፍያ ያለምንም ዋጋ ፈውስን አገኘች። በጣም የሚገርመው ይህች ሴት ኢያኢሮስ የሚባለው ሰው ልጄ ታማለች፣ ልጄ ላይ መጥተህ እጅህን ጫንባት ብሎ ወደ ኢያኢሮስ ቤት እየሄደ እያለ ነው የተፈወሰችው። ኢያኢሮስን በእምነት የቀደመች ሴት ነች። ወደ ቤቴ ና ነው ያለው። ልጄ ላይ እጅህን ጫንባት፣ ልጄ ፈውስን ታገኛለች ነው ያለው። ይህ ሴት ግን ኢየሱስን ለማነጋገር ጊዜ አልነበራትም፣ እድል አልነበራትም።
ኢየሱስ እየሄደ ያለ ወደ ኢያኢሮስ ቤት ነው። ይህ ሴት ግን በእምነት ቀደመችው። ኢያኢሮስን በእምነት ቀደመችው። አንዳንድ ጊዜ በሕይወታችን እንደዛ ነው የሚሆን። እግዚአብሔርን በተለያየ መንገድ ስንጠብቀው፣ አንዳንዶች ደግሞ በእምነት ቀድመው ፈውስን ያገኛሉ፣ ተአምራትን ያገኛሉ። በእምነት ጸሎታቸው ይመለሳል። በእምነት የሚቀድሙ ሰዎች አሉ። በእምነት ቀደመችው። ክብር ለእግዚአብሔር ይሁን። በዚህ በማርቆስ ምዕራፍ 9 ላይ ስንመለከት ደግሞ ቁጥር 14 ጀምሮ አንድ ሰው ነበረ፣ ልጁ በጣም እየተጨነቀ ያለ፣ ከልጁ የተነሳ የሚሰቃይ አንድ አባት ነበር። ልጁ ዲዳ መንፈስ ነበረበት። ልጁ አረፋ የሚደፍቅ የሚያንፈራግጠው የሚጥለው ልጅ ነበረ። የሚጥል በሽታ ችግር ነበረበት። ስለዚህ ይህ ሰው ወደ ደቀ መዛሙርቱ አመጣ። ደቀ መዛሙርቱ ሊፈውሱት አልቻሉም። ስለዚህ ወደ ኢየሱስ በመጣ ጊዜ ኢየሱስን አንድ ጥያቄ ጠየቀው። መምህር ሆይ፣ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼዋለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋ ይደፍቃል፣ ጥርሱን ያፋጫል፣ ይደርቅማል። እንዲያወጡለት ለደቀ መዛሙርትህ ነገርኳቸው፣ አልቻሉም አለ። ደቀ መዛሙርትህ ጋር አመጣኋቸው። ወደ ጴጥሮስ አመጣው፣ ወደ ዮሐንስ አመጣው፣ ወደ ሐዋርያቱ አመጣው። ነገር ግን ሊፈወስ አልቻለም። ስለዚህ ጌታ ሆይ ቢቻልህ ልጄን ፈውስልኝ ብሎ ጌታን ጠየቀው። ቢቻልህ እንዲህ ያደረገው የደቀ መዛሙርቱ ሁኔታ ነው። ደቀ መዛሙርቱ ከጌታ ጋር የነበሩ፣ ከእርሱ ጋር የሚኖሩ፣ ተአምራቱን ያዩ፣ ደግሞ ተአምራትን ሊያደርጉ፣ ፈውስን ሊያደርጉ ኃይልን፣ ስልጣንን ከጌታ የተቀበሉ ናቸው። ስለዚህ ይሄ ሁኔታ የዚህን ሰው እምነት ፈትኖታል። ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳቸዋለሁ አለ። ቁጥር 19 ላይ አንደኛ ኢየሱስ ደቀ መዛሙርቱን የተናገረው ይህን ነው። የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ ጌታ። የማያምን ትውልድ ይዤ፣ የሚጠራጠር ትውልድ ይዤ፣ ታምኖ የማይቆም ታምኖ በእምነት የማያገለግል ትውልድ ይዤ እስከ መቼ ከእናንተ ጋር እኖራለሁ አለ ጌታ። ይሄ የጌታን ልብ የሚያሳዝን ነገር ነው። ከጌታ ጋር እየኖሩ ከጌታ እየተማሩ ተአምራቱንና ድንቁን ምልክቶችን እያዩ፣ በጣም የሚያስደንቀው ደግሞ በተለይ 3ቱ ደቀ መዛሙርት ከ12ቱ በልዩነት ዮሐንስን፣ ያዕቆብን፣ ጴጥሮስን ወደ ተራራ ይዞ እየወጣ ክብሩን ያሳያቸው ነበር። ሙሴና ኤልያስን ያዩ ነበር። የአብን ድምፅ ይሰሙ ነበር። ምስጢራትን ይገልጥላቸው ነበር። በምስጢር ከ12ቱ ወደ ኢየሱስ የተጠጉ ነበሩ። ግን የማታምን ትውልድ ሆይ
ዛሬ በእግዚአብሔር ቤት ስለኖርን፣ ዘመን ስለቆጠርን፣ ስላገለገልን በእምነት ስፍራ ላንገኝ እንችላለን። ልንጠራጠር፣ ተጠራጣሪዎች፣ ፈሪዎች ልንሆን እንችላለን። ይሄ ደግሞ ጌታን ያሳዝነዋል። ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። እግዚአብሔር በሚያምኑ ሰዎች ይደሰታል፣ በሚታመኑ ሰዎች ይደሰታል። አገልጋዮች ብንሆን በእምነት ስናገለግለው፣ በእምነት ስንቆም እግዚአብሔር በዚያ ደስ ይለዋል። ተጠራጣሪዎች ከሆንን፣ ፈሪዎች ከሆንን እግዚአብሔር እንዴት በሕይወታችን ይሰራል? እንዴት ይጠቀምብናል? ቃሉን ልናውቅ እንችላለን፣ ልናስተምር እንችላለን። ነገር ግን ውስጣችን በእግዚአብሔር መንፈስ የተቀጣጠለ እግዚአብሔር ይችላል፣ ያደርጋል፣ ይፈውሳል፣ ነፃ ያወጣል ብለን ማመን መቻል አለብን። ዛሬም ይሰራል ብለን መናገር መቻል አለብን። ዛሬም ይሰራል። ታሪክ ተናጋሪዎች መሆን የለብን። ዛሬም ይሄ የእግዚአብሔር ቃል ሕያው ነው፣ ይሰራል። ኢየሱስ የእግዚአብሔር ልጅ ዛሬም ከኛ ጋር ይሰራል። ምክንያቱም ጌታ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ነው ያለ። የዕብራውያን ጸሐፊ ሲናገር ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለም ያው ነው። ትላንት የሰራ ጌታ ዛሬም ይሰራል። ዛሬ ያሰራ ጌታ ነገም ይሰራል። በሕይወት ዘመናቸው ሁሉ ጌታ በስራ ላይ ነው። ስለዚህ ጌታ ኢየሱስ የእግዚአብሔር ልጅ ይሄ ሰው ከተናገረው የተነሳ ወደ ደቀ መዛሙርት አመጣዋቸው። ሊፈውሱት አልቻሉም። እዚህ ያለው የማታምን ትውልድ እስከ መቼ ከእናንተ ጋር እኖራለሁ? ዛሬ አለማመን እግዚአብሔርን ደስ አያሰኘውም፣ ያሳዝነዋል። ሁለተኛው እስከ መቼ እታገሳቸዋለሁ አለ። ደቀ መዛሙርቱን ስናያቸው አመለካከታቸው፣ አስተሳሰባቸው ያልተቀየረ፣ ከምድር ያልወጣ ጌታን መታመን ያቃታቸው እንደሆኑ እናያለን። ስለዚህ እስከ መቼ እታገሳለሁ አለ ጌታ። እስከ መቼ እታገሳችኋለሁ? እስከ መቼ እታገሳችኋለሁ? ስለዚህ ይሄ ሰው በጌታ ላይ እንዳይታመን፣ እንዲጠራጠር፣ እንዲፈራ አደረጉት። ወደ ደቀ መዛሙርት አመጣዋቸው። ወደ መረጥካቸው፣ ወደ ተመረጡት አመጣዋቸው። ወደ ለያቸው አመጣዋቸው። ከአንተ ጋር ወደ ሚኖሩት አመጣዋቸው። ብዙ ነገራችንን ትተን ይህን ጌታ ተከትለን የዚህ ጌታ አገልጋዮች የሆንን ባሪያዎች የሆንን ጌታ ዛሬም ሊጠቀምብን ይፈልጋል። በእምነት መራመድ መቻል አለብን። በእምነት መጸለይ መቻል አለብን። በእምነት መቆም መቻል አለብን። ጌታ ዛሬም ይሰራል፣ በእኔ ይሰራል፣ ያደርጋል ብለን ማመን መቻል አለብን። ስለዚህ አንዳንዶቻችን የቃሉ አስተማሪዎች፣ የቃሉ ሰባኪዎች ብቻ ነን። ኖ፣ የምንሰብከው ቃል ይሰራል።
የምናስተምረው ይሄ የእግዚአብሔር ቃል እንደሚሰራ ማመን መቻል አለብን። የምንሰብከው የምናስተምረው ኢየሱስ ዛሬም ፈዋሽ፣ ዛሬም አዳኝ መሆኑን መናገር አለብን። አምነን መጸለይ መቻል አለብን። ስለዚህ ባለማመናቸው ጌታ አልተደሰተም። እስከ መቼ እታገሳችኋለሁ ነው ያለው። የማታምን ትውልድ ነው ያለው። እንድናምን እግዚአብሔር ይርዳ። በእምነት እንድንቆም እግዚአብሔር ይርዳ። ስንጸልይ በእምነት እንድንጸልይ እግዚአብሔር ይርዳ። ስለዚህ አምነን እግዚአብሔርን ደስ ማሰኘት አለብን። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ይሄ ሰው ካለፈበት ከሆነበት ነገር የተነሳ ወደ ጌታችን ወደ ኢየሱስ ክርስቶስ ሲመጣ እንደዚህ ያለው ቁጥር 23 ላይ እንደዚህ ይላል። ቁጥር 22 እና 23 ላይ ከሕፃንነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳንም። ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል። ይህ ሰው ወደ ደቀ መዛሙርቱ ስላመጣው ሕፃኑን ልጁን ስላልተፈወሰ ተስፋ ቆርጧል፣ ፈርቷል። ስለዚህ እንደዚህ አለ፣ ቢቻልህ እዘንልን አለ። ቢቻልህ እዘንልን እርዳንም አለ። ቢቻልህ ያለ ምክንያቱም አልተቻለም። ደቀ መዛሙርቱ አልቻሉማ። ዛሬ ሐኪሞች ዘንድ ሄደን፣ የተለያዩ ሰዎች ዘንድ ሄደን፣ የተለያዩ አገልጋዮች ዘንድ ሄደን ፈውስን ስላላገኘን፣ ምሕረት ስላላገኘን፣ ለውጥ ስላላገኘን ተስፋ ቆርጠን የተቀመጥን ሰዎች ካለን ዛሬ ከተቀመጥንበት ተስፋ ከቆረጥንበት ከቆዘምንበት ተነስተን በእግዚአብሔር ታምነን ልንጸልይ ያስፈልጋል። ዛሬ በጌታ ፊት ልንቆም፣ ልንቀርብ፣ ልንጸልይ ያስፈልጋል። የጌታን ፊት ልንፈልግ ያስፈልጋል። ዛሬም በእምነት ጌታ ይችላል ብለን ዛሬም የጌታን ፊት ልንፈልግ ያስፈልጋል። ተስፋ የቆረጣችሁ የተዋችሁ ነገራችሁ የተዋችሁ በቃ ብላችሁ ፋይል የዘጋችሁ ሰዎች ካላችሁ ዛሬ በእግዚአብሔር ቃል የምመክራችሁ የምላችሁ ወደ ጌታ ተመለሱ፣ በጌታ ፊት ቁሙ፣ እንደገና ጸልዩ፣ የእግዚአብሔርን ፊት ፈልጉ። ጌታ ይችላል። ጌታ ይችላል። ነገራችሁን መቀየር ጌታ ይችላል። ተአምራት ማድረግ ጌታ ይችላል። ፈውስ ማድረግ ጌታ ይችላል። የተዘጋውን መክፈት ጌታ ይችላል። ዘመን ያስቆጠረውን ታሪካችን መቀየር ይችላል። በቤታችን ውስጥ፣ በሕይወታችን፣ በኑሯችን ዘመን ያስቆጠረ የዚህ ልጅ ጉዳይ፣ የዚህ አባት ችግር የልጁ ከሕፃንነት ጀምሮ በስቃይ የኖረ አባት ተሰቃይተዋል፣ ቤተሰብ ተሰቃይተዋል። ለዚህ ነው ቢቻልህ እዘንልን፣ ቢቻልህ እርዳን የሚለው። እግዚአብሔር ለቤተሰብ ረፍትን ያደርጋል። እግዚአብሔር ለቤተሰብ ረፍትን ያደርጋል። እግዚአብሔር ለግለሰብ ረፍትን ያደርጋል። እግዚአብሔር ዘመን ባስቆጠረ ጉዳያችን ላይ መምጣት ይችላል። ከሕፃንነቱ ጀምሮ የአንዳንዶቻችን ጥያቄ፣ የአንዳንዶቻችን ችግር
ዘመን ያስቆጠረ ነው። ከሕፃንነት ጀምሮ ነው። ኧረ ጌታ ይመጣል። ኧረ ጌታ ነገሮቻችን መቀየር ይችላል። እንመነው፣ አምነን እንቁም። ጌታ ኢየሱስ ለዚህ ሰው የሰጠው ምላሽ እንደዚህ ነው። ቢቻል ትላለህ? ለሚያምን ሁሉ ይቻላል። አይቻልም ብላችሁ ለቆማችሁ ሰዎች ለሚያምን ሁሉ ይቻላል። እግዚአብሔር ይችላል። የአብርሃም አምላክ ይችላል። የይስሐቅ አምላክ ይችላል። የያዕቆብ አምላክ ይችላል። የኤልያስ አምላክ ይችላል። ይችላል ለሚያምን ነው የሚለው። ለሚያምን ሁሉ ይቻላል። ዛሬ እንድታምኑ አምናችሁ እንደገና የጣሏቻቸውን የጸሎት ርዕሶች፣ ጥያቄዎቻችሁን፣ ችግሮቻችሁን እንደገና በጌታ እግር ስር እንድታመጡ አበረታታችኋለሁ። ምክንያቱም ለሚያምን ሁሉ ይቻላል። ይሄ ሰው በጣም ዋይዝ ሰው ነው። የሚገርም ሰው ነው። ምክንያቱም ከሕፃንነቱ ጀምሮ የልጁ ጉዳይ ልጁ ከተወለደበት ከሕፃንነት ጀምሮ በስቃይ የኖረ አባት ነው። ቢቻል ትላለህ? ለሚያምን ሁሉ ይቻላል። ስለዚህ እንደዚህ አለ። ወዲያውም የብላቴናው አባት ጮሆ ይላል፣ አምናለሁ፣ አለማመንን እርዳ አለ። ጮሆ፣ የብላቴናው አባት ጮሆ አምናለሁ፣ አለማመንን እርዳው። ዛሬ እንደዚህ በሉ፣ አለማመንን እርዳ። አምናለሁ ብላችሁ ጮሁ። የብላቴናው አባት ጮኸ፣ አምናለሁ፣ አለማመንን ግን እርዳው። ዛሬ አለማመንን እርዳ ነው። ጌታ አለማመናችሁን ይረዳል። አምናለሁ ግን እርዳኝ አለ። አንተ መርዳት ትችላለህ። አለማመንን መርዳት ትችላለህ። በእምነት ልታቆመኝ ትችላለህ። የተፍረከረከውን ተስፋ የቆረጠውን ተስፋዬን ማደስ ትችላለህ። እንደገና በእምነት ልታቆመኝ ትችላለህ። ኧረ እግዚአብሔር ይችላል። እግዚአብሔር ይችላል። እግዚአብሔር ይችላል። አምናለሁ፣ አለማመኔን እርዳ እንበል። በእውነት ዘመን ባስቆጠረ ተስፋ ባስቆረጣችሁ ባስጨነቃችሁ የኔ ነገር አይቻልም አበቃ ባላችሁት ነገር ላይ ጌታን ታምናችሁ በጌታ ፊት ቁሙ። አለማመንን እርዳ በሉ። ጩሁ። እንደዚህ ሰው ይሄ ሰው ጮኸ። ይሄ ሰው ጮኸ። የብላቴናው አባት ጮሆ ነው የሚለው። ጮኸ፣ አምናለሁ፣ አለማመንን እርዳ ብሎ ጮኸ። ወገኖቼ አለማመናችን ጌታ ይረዳል። አለማመናችን ጌታ ይረዳናል። ረድቶን ታሪካችን ይቀይራል። ክብር ለእግዚአብሔር ይሁን። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ እርኩስን መንፈስ ገሰጸና፣ አንተ ዲዳ ደንቆሮም መንፈስ እኔ አዝሃለሁ፣ ከእርሱ ውጣ፣ እንግዲህ አትግባበት አለው። ጮኸም እጅግም አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ይችላል፣ ይችላል። በእውነት ይህን መልእክት ለምትሰሙ ዛሬ የምስራች እነግራቸዋለሁ። አንዳንድ ሰዎች ወደ እኔ መጥተው ተስፋ ቆርጠው አዝነው ቆዝመው ብዙ ቦታ ሄጃለሁ፣
ተጸልዮልኛል። የአንዳንዶችም አገልጋዮች ስም ጠርተው ግን እግዚአብሔር ታሪካቸውን ለውጧል። ዛሬም እግዚአብሔር ታሪካችሁን ይቀይራል። ዛሬም እግዚአብሔር ምዕራፋችሁን ይቀይራል። ዛሬም እግዚአብሔር ዘመን ያስቆጠረ በቤታችሁ ውስጥ ያለ እናንተንና ቤተሰብን ሲያስጨንቅ በኖረው ላይ ጌታ ኢየሱስ የእግዚአብሔር ልጅ ይመጣል። እመኑ። ካቃታችሁ አምናለሁ አለማመንን እርዳ ብላችሁ ጸልዩ። እግዚአብሔር ይረዳችኋል። እግዚአብሔር ያግዘናል። አለማመናችን ደግፎ በእምነት አቆሞ ታሪካችን ይቀይራል። እግዚአብሔር ይችላል። እግዚአብሔር ይችላል። የቤትሽን፣ የጓዳሽን፣ የዘመንሽን፣ የዘመንህን፣ የቤትህን፣ የጓዳህን፣ የኑሮህን ነገር እግዚአብሔር መቀየር ይችላል። ግን እመነው። ካቃተ ነገሮች ከበዙብህ ወደ ብዙ ቦታ ሄጃለሁ የኔ ነገር መፍትሄ አላገኘም ካልክ መፍትሄ ሊሰጥ ወደሚችለው ጌታ ቀርበህ አምናለሁ አንተ ትችላለህ፣ አለማመኔን እርዳ፣ ታሪኬን ቀይር፣ ሕይወቴን ቀይር፣ ኑሮዬን ቀይር፣ ስሜን ቀይር፣ አድራሻዬን ቀይር ብለህ ጸልይ። በቤቴ ውስጥ ያለውን ጉድ ቀይር፣ ያስቆዘመኝን ያስለቀሰኝን ቀይር፣ አንተ ትችላለህ። ይሄ ልጅ ከተወለደበት ከሕፃንነቱ ጀምሮ ለአባቱ ስቃይ ነበር። ልጁም እየተሰቃየ ነበር። ግን አበቃ። ጌታ ሲመጣ አበቃ። አለማመን እርዳ ሲል አበቃ። አለማመን እርዳ ሲል አበቃ። አይኖቻችንን እናንሳና ወደ ጌታ እንመለስ። ጌታ መፍትሄ ይሰጠናል። ፈውስን ያደርጋል። ተአምራትን ያደርጋል። ሸክም የሆነብንን ያስጨነቀንን ቀንበር ከኛ ላይ ይሰብራል። እሱ ይችላል። ያቺ ሴት አምና የልብሱን ዘርፍ ነበረች። ብዙ ቦታ ሄዳለች። ብዙ ገንዘብ አወጣለች። ከስራለች። ምንም አላተረፈችም። ኑሮዋ፣ ጓዳዋ ባዶ ሆኗል። ነገር ግን ጌታ በመጣ ጊዜ በእምነት ነካችው። ወገኖቼ በእምነት በፊቱ እንቁም። እግዚአብሔር ይችላል። ጸልያለን። ይሄን መልእክት ለምትሰሙ ዛሬ በእምነት ጸልያለሁ። ነገሮቻችሁን አሳዩት። ጌታ ታሪካችሁን ይቀይራል። እጆቻችሁን አንሱና ከኔ ጋር ጸልዩ። እግዚአብሔር በተአምራት ወደ ጓዳችሁ ይገባል። እግዚአብሔር በተአምራት ወደ ሕይወታችሁ ይገባል። እግዚአብሔር በተአምራት ወደ ኑሯችሁ ይገባል። እግዚአብሔር በተአምራት ወደ አስጨነቃችሁ ነገር ይመጣል። እግዚአብሔር በተአምራት ይመጣል። ወደ አንገታገታችሁ፣ ተስፋ ወደ አስቆረጣችሁ፣ ግራ ወደ አጋባችሁ እግዚአብሔር በተአምራት ይመጣል። አሁን የእናንተን ነገር እግዚአብሔር ይነቀዋል። አሁን ይገስጸዋል። መገሰጽ የሚገባውን ይገስጸዋል። መወገድ የሚገባውን ያስወግደዋል። እግዚአብሔር በተአምራት ወደ እናንተ ይመጣል። ሃሌሉያ። ጌታ እግዚአብሔር አምላክ ሆይ ጸልያለሁ። በዚህ ጊዜ በተጨነቁ፣ ግራ በተጋቡ፣ ተስፋ በቆረጡ፣ ማመን ላቃታቸው፣ ለተንገታገቱ አቤቱ እግዚአብሔር ሆይ አለማመናቸውን በመርዳት አንተ በሕይወታቸው ውስጥ አንተ በነገራቸው ውስጥ ጣልቃ እንድትገባ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አሁን ነገራቸውን እንድትነካ በተአምራት እጅ እግዚአብሔር ነገራቸውን እንድትቀይረው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ክርስቶስ ስምና ስልጣን በሕይወታቸው ውስጥ ጣልቃ ግባ።
በኑሯቸው ውስጥ ጣልቃ ግባ። በዘመናቸው ውስጥ ጣልቃ ግባ። በአንገታቸው ነገር ላይ ጣልቃ ግባ። ነገራቸው ይቀየር። እፎይታን፣ ረፍትን፣ ሰላምን በኢየሱስ ክርስቶስ ስም እንድትሰጣቸው ጸልያለሁ። ይሄ ሰው እንዳረፈ የዘላለም አምላክ እግዚአብሔር ሆይ ረፍት በቤታቸው፣ ረፍት በሕይወታቸው፣ ረፍት በትዳራቸው በኢየሱስ ክርስቶስ ስም እንዲሆንላቸው ጸለይኩኝ። አንተ ታማኝ ነህ፣ እናመሰግናለን። ክፉ በኢየሱስ ስም የተመታ ይሁን። የጨለማው ኃይል፣ ዘመን ያስቆጠረ ተግዳሮት በኢየሱስ ክርስቶስ ስም ስልጣን የተሰበረ እንዲሆን ጸልያለሁ። በሕይወታቸው በኑሯቸው ዘመን ያስቆጠረ ክፉ በኢየሱስ ክርስቶስ ስም ስልጣን እንዲለቅ ጸለይኩኝ። እግዚአብሔር ሆይ አንተ ታማኝ ነህ፣ አመሰግንሃለሁ። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን፣ አሜን። ሃሌሉያ። ክብር ለጌታ ይሁን። አሜን።